በሚቀጥሉ 7 ቀናት በብቸኝነት ለማሳለፍ ሞክራለሁ። ዝግቡኝ። ቻው ጂሚ። እብድ እንደማልሆን ተስፋ አደርጋለሁ። ለሚቀጥሉ 7 ቀናት ምንም አይነት የሰው ንክኪና ምንም አይነት ማነቃቂያ በሌለበት በዚህ ድምጽ በማይወጣበት ነጭ ክፍል ውስጥ መኖር አለብኝ። እናም ይህ በእርግጥ በስነ ልቦና አደገኛ ስለሆነ ዋናው ነገር እኔ እብድ እንዳልሆን ከውጭ ነው የሚከታተለው ሐኪም ነው። በአእምሮ ሕክምና ሆስፒታሎች ውስጥ ለ23 ዓመታት ሰርቻለሁ። ይህ ግን እስካሁን ካየሁት ማናቸውም ነገር የበለጠ በጣም የከፋ ነው። እንደዚህ ባለ ነጭ ክፍል ውስጥ ከ50 ሰዓት በላይ ማሳለፍ ዘላቂ የስነ ልቦና ጉዳት ያስከትላል። እሱ ደግሞ 168 ሰዓታትን ያሳለፍ ነው። በእርግጥ አእምሮውን ማጣት የመጀመርና ሳይኮሲስ ወደሚባል ነገር የመግባት እድል አለ። እናም በእሱ ላይ ዘላቂ ጉዳት ሊያደርስ ስለሚችል ሊያውጡት ይገባል። ለ7 ቀናት በቁም ከተቀበረበት ተርፏል። ይህ በጣም ከባድ ነው። በጣም ከባድ ነው። ማህበራዊ ግንኙነት የለውም። አእምሮ ወደ ውስጥ የሚገባ መረጃ ካላገኘ እብደት ይፈጥራል፣ ቅዠትን ይፈጥራል፣ ጥርጣሬን ይፈጥራል። እና ለሚቀጥሉት ሳምንታት ለመቆየት ያለኝ ነገሮች ለመተኛት አልጋ፣ ደብተር ከእስክሪብቶ ጋር እንደገና የሚሞላ ብልቃጥ ውሃ፣ የጥርስ ብሩሽ ከፖስታ ጋርና የሳሙና ቁራጭ፣ ለመጸዳጃ የሚሆን የመጸዳጃ ቤትና ለውሃ የሚሆን ገንዳ ብቻ ናቸው። በዚህ ጊዜ በዚህ ፈተና ወቅት ራሴን ማዝናናት ከባድ እንደሚሆን ግልጽ ሆኖልኛል። በተለይም በ9ኛው ሰዓት ላይ ይህን ስላደረግኩ በእነዚህ ግድግዳዎች ላይ ስንት ጡቦች እንዳሉ እያሰባችሁ ይሆናል። ትክክለኛው መልስ 1900 ነው። ኮርኒሱና ወለሉን ጨምሮ ከፈለጋችሁ ደግሞ 2860 ነው። ነገር ግን ከዚህ ሁሉ በላይ አስፈላጊው ነገር በሆዴ መሰረት ምግብ የሚበላበት ሰዓት ደርሷል። ስለዚህ በዚህ ፈተና ወቅት እንዴት እንደምበላ ያሰባችሁ ከሆነ ያለምንም የሰው ንክኪ እንድመገብ ከ30 ሜትር በላይ የሚዘረጋ የመጓጓዣ ቀበቶ ያለ እስካሁን 14 ሰዓት ያህል የቆየ ይመስለኛል። በዚህ ሰዓት በ2 ሰዓት መሳሳቴ አስገራሚ አይደለም። እና እስካሁን የፈተናው ከባዱ ክፍል ማንም እስካሁን አለመመገቡ ነው። መለስ ብዬ ሳስበው ወደዚህ ከመግባቴ በፊት ተጨማሪ ምግብ መብላት ነበረብኝ። አዎ አንድ ሰው በቅርብ ቢመግበኝ በጣም ደስ ይለኛል። ልጃችሁ በጣም ተርቧል። እጅን ታጥባል? አዎ በእርግጥ ታጥቤያለሁ። አልታጠበም። የሰዓት ግምት እንዳይኖረው ምግቡን በማዝበራር እንልክለታለን። ለምሳሌ አሁን ምሽት 12 ሰዓት ቢሆንም ቁርሱን እንልክለታለን። መሸለም ከፈለጋችሁ ይህን ጥያቄ መልሱ። መልሱን በኮሜንት በኩል አሳውቁ። በቀጣዩ ቪዲዮ አሸናፊውን ይሸልማል። ጓደኞቼ መቼ ነው የመግቡኝ? ተራብኩ። አሁን ክፍሉ የድምጽ መከላከያ ስላለው ምግቡ ቢመጣም ከ2 ሰዓት በኋላ እስካላረጋገጥኩ ጊዜ ድረስ አላውቅም ነበር። ለመራመድ እንኳን በጣም ተራብኩ። ያ ትንሽ ድራማዊ ነው ወንድሜ፣ በቃ ተው። ስለዚህ በመጨረሻ ስፈትሽ በእርግጥ ምግብ አልጠረጠርኩም ነበር። ይህ እጅግ በጣም ጣፋጭ ነው፣ ቀዝቃዛና የረጠበ ነው እና ከኔ ስሜቶች ሁሉ በመራቄ ምክንያት ነው። ይህ በጣም ጥሩ ነው። ይህ የብቸኝነት ስብስብ በብረት ሰንሰለቶች እየተጠቀለለ ነው። ይህ ክፍል እሳት ቢይዝ እነሱ ከመክፈታቸው በፊት በህይወት ልቃጠር እችላለሁ። ለማንኛውም ለሚቀጥሉት ጥቂት ሰዓታት ከዚህ ውጭ ባሉ ነገሮች ላይ ለማሰብ እሞክራለሁ። ራሴን በተቻለ መጠን ለማነቃቃት እሞክራለሁ። ዋው ይህ ዘና የሚያደርግ ነው። ምንም ነገር የለውም፣ የሚሰራው ምንም ነገር የለውም። ለመሰረታዊ ማነቃቂያ እንኳን ወደዚህ አይነት ነገር ከተመለሰ 7 ቀናት ይቆያል ብዬ መጠራጠር አይቀርም። ከአንድ ሰው ላይ ሁሉም ነገር ስታወጣ እንደ ብረት ሳህን ያለ ቀላል ነገር እንደ አይፎን አዝናኝ ሊሆን እንደሚችል ማየቱ አስደናቂ ነው። በድብርት ምክንያት መበሳጨት አይቀርም። ይህ በጣም ሰብአዊነት የጎደለው ልምድ ነው። ወደ መኝታ ሄዳለሁ። ምን እንደሚፈጠር እናያለን። በፈተና ውስጥ 40 ሰዓታት ያህል ያሳለፍኩ ይመስለኛል። የሚበሳቱ ግምት ላይ በ6 ሰዓታት ተሳስቷል። ይህ ማለት በሁለተኛው ቀን ከቀኑ 10 ሰዓት አካባቢ ነው ማለት ነው። ዛሬ ትክክለኛው ሰዓት ያውቃል ብዬ አስቤ ነበር። የሰዓት ስሜቴ ማጣቴ ወደ ሌሎች ችግሮች መራ። ምንም ብሰራም በፍጹም መተኛት አልቻልኩም። እነዚህ መብራቶች አይምሮዬን እያበላሹት ነው። ምናልባት ለሚቀጥሉት 5 ቀናት እዚህ ተኛለሁ። የእንቅልፍ ማጣት ችግር ያለበት ምክንያት መተኛት ስለማያስፈልገው ነው። ተኝቶ ጊዜውን ማሳለፍ ይፈልጋል። ነገር ግን ማድረግ ያለበት ከነቃ በኋላ ትኩረቱን የሚስብ ነገር መፈለግ ነው። ግድግዳውን እየወጣ ነው። ይህ ለነጻነት የሚደረግ ተፈጥሯዊ የሰው ልጅ ፍላጎት ነው። ወደ ጥንታዊ በረሃማ ባህሪው እየተመለሰ ነው። ለምን ከቀኑ 10 ሰዓት እንደሆነ አሰብኩ። ይህ ማለት ከምሽቱ 3 ሰዓት ማለት አይደለም እና የመጀመሪያ ምግቤን እስካገኝበት ጊዜ ድረስ ከቀኑ 10 ተኩል ሆነ። አትሳሳቱ፣ ምግቡ ጥሩ ይመስላል፣ ነገር ግን እጅግ በጣም ቀዝቃዛ ነው። ተርቤ መቆየት እመርጣለሁ። ስለዚህ እና ሁለተኛው ምግቤ ሲመጣ ጥቂት ደቂቃዎች ብቻ ያለፉ ይመስለኝ ነበር። በማጓጓዣ ቀበቶ ውስጥ ምን መጣ? ቆይ ምን ያህል ጊዜ ሆነ? ሁለቱም እንድበላ ነው ወይስ ሁለተኛው ቁርስ ስቀበል? በእርግጥ ሁለተኛው ቀን ነበር፣ ነገር ግን የመጀመሪያውን ቁርስ ብዙ ስላልበላው ምናልባት አዝነውልኝ ይሆናል። እሺ፣ አይ በዚህ ጊዜ የመጀመሪያው ምግብ በማጓጓዣ ቀበቶ ላይ ምን ያህል ጊዜ እንደቆየ አላወኩም ነበር። I had no idea how long that first meal was sitting in the conveyor belt for. ትንሽ መጠራጠር መጀመሪያ ጊዜ እያለፈ ሲሄድ ሊበባስ የሚችል ነገር ይህ ነው። ሁለተኛው ቀን ብቻ ነው። ምን ማድረግ እንዳለብኝ አላውቅም። እስከ ስንት መቁጠር እንደምችል ማየት አሰብኩ። 1 2 3 4 565 566 567 999 1000 በዚህ ሁኔታ ውስጥ ዓላማ የሌለው ነገር ማድረግ እብደት ይመስላል። ነገር ግን ይህ ፈተና እየገፋ ሲሄድ በዘፈቀደ የሚያደርጋቸውን ነገሮች ጨርሶ ያጣል።
እና ለዶክተሩ እውቅና መስጠት አለብኝ። ምክንያቱም ዶክተሩ ትክክል ነበር። ምክንያቱም በኋላ ላይ በዚህ ፈተና ውስጥ እብድ እስከመሆን ደርሻለሁ። የሚደርስበት ይመስልሃል? የሚደርስበት ይመስልሃል? እና አብዛኛውን የፈተና ጊዜ ለመተኛት ያደረኩት ስልት ጊዜን ለማሳለፍ ሊረዳኝም ሌሎች መንገዶች ጎተውኛል። በዚህ ሀገር ምግብ ያለው እጅግ ቀዝቃዛና የረጠበ ነው። ይህ እዚህ ምን ያህል ጊዜ ቆየ? ይህ ምግብ እዚህ 7 ሰዓት ቆይቷል። ያንን አይስክሬም ለመብላት ስል የፈለኩትን ነገር በሰጠው ነበር። የበላውበት ክፍል ቢኖር ጥሩ ነበር። እሺ እንደገና የምራብ ይመስለኛል። በተለመደ ሁኔታ በአንድ ጊዜ በብዙ ቪዲዮዎች ላይ ስለምንሰራ እጅግ በጣም እጨነቃለሁ። አሁን ግን ምንም ጭንቀት አይሰማኝም። ነገር ግን በዓለም ላይ የሚካሄዱ በርካታ ጥሩ ነገሮችን እያጣሁ እንደሆነ ስለማሰብ ትልቅ የስነ ልቦና ስጋት ይሰማኛል። ይህ የተለየ ስሜት ነው። ምንም አለማድረግ ምን ያህል ከባድ እንደሆነ አስገራሚ ነው። በጣም መሰልቸት ጀምሬያለሁ። በስነ ልቦና በኩል በጣም ከባድ እየሆነብኝ ነው። ተሰላቸው፣ እርዱኝ። ከ168 ሰዓታት ግብ አቅራቢያ ነበርኩም። ስለዚህ በ65ኛው ሰዓት ላይ ማሰብ ጀመርኩ። የእጅ መቆም እንዴት ይሰራል? Do a handstand. የእጅ መቆም እንዴት ይሰራል? ወደዚህ ከመግባቴ በፊት አንድ ሰው የእጅ መቆም መሰረታዊ ነገሮችን እንዲያስተምረኝ ባደርግ ጥሩ ነበር። ከባድ ጭንቀት ውስጥ እንዳይገባ በአእምሮ ውስጥ ብቻ የሚኖሩ ምስሎችን መፍጠር አለበት። አሁን በፓርክ ውስጥ እየተራመድኩ እንደሆነ አስባለሁ። አረንጓዴ ሳር አለ። አንድ ሰው አሳ እየጠመደ ነው። በአእምሮ ውስጥ ሁኔታዎችን እየፈጠረ ነው። ኦ አምላኬ! በአጠቃላይ ፀሐያማ ነው። የወፎች ድምጽ ይሰማኛል። በፓርክ ውስጥ ያደረኩትን ጉዞ አበላሸው። ኦ አምላኬ! ወደ እብደት ሲገባ እያየነው ነው። ተጨማሪ ምግብ ሰጡኝ። ሩዝ፣ ስኳር፣ ድንችና ስጋ ያገኘን ይመስላል። ይህ እስካሁን ያየሁት ምርጥ ምግብ ነው። እዚህ ጋር ብታዩ ትንሽ ሩዝ አለ እና ማንኛውም ተራ ሰው ይህን ሩዝ ይበላው ነበር። እኔ ግን ቆጥረዋለሁ። 13 14 15 16 17 97 98 99 100 101 265 266 267 307 308 309 310 421 422 423 424 445 446 447 በዚህ የብረት ሰሃን ላይ 447 የሩዝ ፍሬዎች አሉ። ይህ መረጃ እንደ ሰው በጥልቀት እንደለወጣችሁ ተስፋ አደርጋለሁ። በጣም የድካም ስሜት ይሰማኛል። ይህም ማለት ምናልባት የአምስተኛው ቀን ምሽት ነው። ከፈተናው እኩሌታ ላይ እንኳን አልደረስኩም ነበር፣ ነገር ግን ሙሉ ቀን ሳስቼ ነበር። Wasn't even halfway through the challenge and was already off a full day. እጅግ በጣም ብርሃን በሌለበት መጸዳጃ ቤት ውስጥ በተጨማሪ እንቅልፍ እተኛለሁ። ይህም ምርጥ ውሳኔ የሆነ ምክንያቱም በዚያ መጸዳጃ ቤት ውስጥ ለ12 ሰዓታት ተኛሁ። በይፋ የፈተናው እኩሌታ ላይ ደርሰናል። 84 ሰዓታት። ጂሚም እዚያ ነው እና ለሚቀጥለው ምግብ ላይ እንነግረዋለን። አቀጣጥለን እንልክልታለን። ፊደሎቹን በአንድ ላይ ሊያገናኛቸው ይችላል። ተራብኩ። እዚህ ምን እየሰራ ነው? ይህ ምንድን ነው? ወንድሜ ስፓጌቲዮ ሰምተህ አታውቅም? ሰምቶ አያውቅም። What is this called? This is እና ስሙን የምረሳው እሱ ብቻ አልነበረም። ይህ ምን ይባላል? ይህ ጥቅል እንጀራ ነው። ለዚህ ጥቅል እንጀራ በጣም ብዙ ሶስ ነው። ያ ኤን ነው። ዋው! ጣዕሙ እንደ ካቻፕ ነው። በውስጡ ያሉትን ፊደላት እንዴት አላስተዋለም? እነዚህን 4 ስፓጌቲዎች ማውጣት ረስታቸዋል። አይ ፊደል ባገኘ ቁጥር መብላቱን ይቀጥላል። ተጨማሪ ምግብ ለማግኘት ቃሉን ለመርዳት ከመብላቴ በፊት እነዚህ ፊደላት አገናኝቼ አንድ ቃል እንድሰራ የተደረገ አይመስለኝም። በእርግጥ ከኔ የሚፈልጉት ይህንን አይደለም። ጂሚ ሲወጣ ይህን አይቶ በጣም ሞኝ እንደሆነ ይሰማዋል። ጭንቀት። በዚህ ጊዜ ደማቅ መብራቶች በእውነት ሊጎዱኝ ጀምረው ነበር። አሁን በጣም የራስ ምታት አለብኝ እና በጣም ተራብኩ። በሰውነቴ ላይ ምን እየሆነ ነው? ምንም እንኳን የሚያስፈልጉትን ካሎሪዎች እያገኘ ቢሆንም ተጨማሪ ምግብ ጠይቋል። ምክንያቱ ደግሞ እጅግ በጣም ያልነቃ በመሆኑ የተራበ ይመስለዋል። ምግብ እንዳይደጋግሜ ማረጋገጥ ጀመርኩ። ይህ በሚገርም ሁኔታ ያረጋጋል። ይህን በማድረጌ የራስ ቅል መጉዳት ያጋጥመኛል ብለህ ታስባለህ? ማቆም አለብህ። ትክክል ነህ። ማቆም አለብኝ። I should probably stop. እዚህ የማክዶናልድ ቦርሳ አለ። በሚጠረጥር ሁኔታ ቀላል ነው። በዚህ ቦርሳ ውስጥ ማክዶናልድ ከሌለ ጭንቀት ውስጥ እወድቃለሁ። በእርግጥ አለ። እንሂድ። ምግብ ባገኘው ቁጥር ለ20 ደቂቃዎች ያህል ንጹህ ደስታ ይሰማኛል። እንደገና ሰው የሆንኩ ያህል ይሰማኛል። መሳቅ ማቆም አልቻልኩም። በጣም ደስተኛ ነኝ። ከዚያም እንደጨረስኩ ወዲያውኑ የጭንቀት ማዕበል ይሰማኛል። ምክንያቱም አሁን ምን ላድርግ እላለሁ። ሰከንዶች እርስ በርስ መደበላለቅ ጀምረዋል። ሰዓቱ ስንት እንደሆነ ለመገመት እሞክራለሁ።
ነገር ግን ምንም አይነት ዕውቀት የለኝም። አይምሮዬ ወደ ሞኝነት እየተቀየረ ነው። ራሴን በተሻለ ሁኔታ ማሳለፍ አለብኝ። ይህንን የማክዶናልድ ቺዝ በርገር ወረቀት እንዲሁም የጥርስ ብሩሽን የያዘውን ጽዋ እንወስዳለን። አሁን ባስኬትቦል አለን። ሌብሮን ስቴፍ ኮቤ። ምናልባት ባስኬትቦል የኔ ነገር አይደለም። ሁልጊዜ በቤዝቦል ተሻልኩ ይመስለኛል። ስትራይክ ይሉታል። ያ ሊሆን የታሰበው አልነበረም። ከዚያም አሰብኩ፣ ሹካ አለበት። የመጀመሪያ ምግብ ላይ የነበረው የማይሰበር ሳህን አለች። ይህንን በጣም ሩቅ ወረወረዋለሁ። በጣም አስቂ ነው። ተሰላቸው። ቀናት ቀሩኝ እና በሆነ ሰዓት መውጣት የሚፈልግ ይመስለኛል። 4ኛው ቀን ነው። ምንም ያህል ብለምንም ብጮህ ወይም ብማጸን ቀድማችሁ ከዚህ ክፍል እንዳታስወጡኝ። I am going to throw this so far, it is hilarious. ይህ ማለት 55 ሰዓታት ቀሩኝ ማለት ነው። እና ይህን ቪዲዮ የሚያዘጋጀው ሰው በእርግጥ ስንት ሰዓት እንደቀረኝ አሳየኝ። በአቅራቢያ 55 ሰዓት እንደሚሆን ተስፋ አደርጋለሁ። ስለሚሆነው ነገር የሚናደድና ሊጠራጠር የሚችል ይመስለኛል። እሺ ጂሚ፣ አግኝቼዋለሁ። የኔ ስሜት እስካሁን 113 ሰዓታት እንደጨረስኩ ይነግረኛል። አንድ ሰው ነፃነት ማግኘት አይችልም። እዚህ ካሜራ አለ፣ ከዛ በላይ ካሜራ አለ፣ ካሜራ አለ፣ ካሜራ አለ፣ ካሜራ አለ፣ ካሜራ አለ። 24/7 በእኔ ላይ በጣም ብዙ ካሜራዎች አሉ። እብድ ሊሆን ካሜራውን በማጓጓዣ ውስጥ ብኖረውረውሳ እንደ ቦሊንግ ቆጥረዋለሁ። አሪፍ ነው። በሆነ መንገድ ጣቴ መታወት። I severely underestimated how hard this ይህ ቪዲዮ ምን ያህል ከባድ እንደሚሆን በጣም አነስተኛ ግምት ሰጥቼ ነበር። ስለሱ ማሰብ ብቻ እንባ ያመጣብኛል። ነገር ግን አሁን እንደ እንስሳ ይሰማኛል። ሁሉንም የሰው ልጅ መብቶችን እንዳጣው ይሰማኛል። በግምት 5ኛው ቀን እኩሌታ ላይ ነኝ እላለሁ። የሴት ጓደኛዬ በጣም ናፍቃኛለችና ቡድኑም እንዲሁ ናፍቆኛል። ኖላንም ቢሆን አሁን በስነልቦና በኩል በጣም ታች ነኝ እላለሁ። ይህ በጣም ሰብአዊነት የጎደለው ነው። እዚህ በጣም ረጅም ጊዜ በመቆየቴ ምክንያት አንዳንዶቹ ህልሞቼ በዚህ ክፍል ውስጥ ሲሆን ነው እና 6ኛው ወይም 7ኛው ቀን ይመስለኛል። ነገር ግን እነቃለሁና ህልም እንደነበር እረዳለሁ። ሰዓቱ ስንት ነው? ስንት ሰዓት እንደሆነ ለማወቅ በጣም ገንዘብ በከፈልኩ ነበር። በዚህ ፈተና 33 ሰዓት ቀርተዋል ብዬ የማስበትን ምክንያት እንመርምር። 5 ጊዜ ተኝቻለሁ። ሁለተኛው ምክንያት አብዛኛው ጊዜ በቀን 1 ጊዜ እቀላለሁ እና እዚህ ከመጣው ጀምሮ 5 ጊዜ ቀልቻለሁ። ሶስተኛው ምክንያት እዚህ አንገት ላይ ብዙ ጸጉር አብቅያለሁ እና ይህ አብዛኛው ጊዜ 1 ሳምንት ይወስዳል። በሆነ ምክንያት አሁንም 5ኛው ቀን ከሆነ ወይም አምላክ ያግደው በሆነ መንገድ አሁንም 5ኛ ቀን ከሆነ አይምሮዬን አጣለሁ። ተኝቼ ሳለሁ ወደ 100,000 የቆጠርኩበትን ያንን አንድ ጊዜ አልሜ ነበር እና ስነቃ በዚህ ክፍል ዙሪያ 1000 ዙር ለመዞር ወሰንኩ። ታውቃላችሁ፣ ለድሮ ጊዜ ያ ምልክቱ ይሆናል። 1 2 3 ይህን ምስል መለስ ብዬ ማየት በእውነት እብደት ነው። አይምሮዬን ለመጠበቅ በክብ መመላለስ ጀመርኩ። በጣም ብዙ ነው። ማዞር ጀምሮኛል። ይህንን ሙሉ ፈተና ከዚህ ገንዳ ውስጥ ውሃ አስጠጣ ነበርና እውነቱን ለመናገር ይህ እኔ አይደለም ወንድሜ። ሰርክል በውሃ ብልቃጥ ላይ የምትሳትረው የጣዕም ካርጅሌክ ነው እና ተራውን ውሃ እጅግ ማራኪ ያደርገዋል። ከ100 በላይ የተለያዩ ጣዕሞች በዚህ ብልቃጥ ውስጥ ይገባሉ። ሁሉም 0 ካሎሪና 0 ስኳር ናቸው። ይህን 3 እግር ማንቀሳቀስ አስቸጋሪ ነው። ጣዕሙ ምን ያህል እንዲበረታ እንደምትፈልግ ምረጥ እና ከዚያ መጠጣት ጀምር። በእውነት በጣም ብዙ ጣዕም ይጨምራል። የገንዳ ውሃ መሆኑን እንኳን ማወቅ አልችልም። በዚህ ሙሉ ፈተና ውስጥ የፍራፍሬ ፓንች ጠጣ ነበር እና በእርግጥ ውሃው እጅግ ማራኪ እንዲሆን ያደርገዋል። በእነዚህ ግድግዳዎች መካከል ወደፊትና ወደ ኋላ እመላለሳለሁ። እነዚህ ካርትሪጆች የውሃ ብልቃጥን ብዙ ጊዜ ለመሙላት ያገለግላሉ። ይህም ጥሩ ነው፣ ምክንያቱም ወንዶቹ እነዚህን በመላክ ረገድ ደካሞች ናቸው። አንዳንዴ ለሙሉ ቀን አንዱን መጠቀም አለብኝ። ተጨማሪ ውሃ መጠጣት ከፈለጉ ወይም ውሃው ጥሩ ጣዕም እንዲኖረው ከፈለጉ ወደ drinklook.com ወይም አካባቢው ሱቅ መሄድ ይሞክሩ። ስተኛ ከውጭ ባለው ዓለም ውስጥ እንዳለው አልማለሁ እና ስነቃ ደስተኛ ያልሆንኩና ብቸኛ ነኝ። እውነቱን ለመናገር አስቸጋሪ ነው። ስለዚህ ተኝቼ የሚያልፉ ጊዜ በበዛ ቁጥር የበለጠ ደስተኛ ነኝ። የሞትኩ ያህል ይሰማኛል። በእርግጥ ከዚህ መውጣት አለብኝ። በታንኳ ላይ 7 ቀናት አደረግን። በቁም ተቀብሬ 7 ቀናት አደርኩ እና አሁን 7 ቀናት በብቸኝነት። ይህ ምን ያህል ከባድ እንደሆነ አውቄ ቢሆን ኖሮ በፍጹም አላደርገውም ነበር። በላይኛው ግራ በኩል ያለው የሰዓት ቁጥር ከ20 በላይ የሆነ ማንኛውም ነገር ካለ አይምሮዬን አጣለሁ። እጅግ በጣም ብቸኝነት ይሰማል። የሴት ጓደኛዬ ናፍቄያለሁ። እያለቀሰ ነው። በጥሩ ሁኔታ ላይ አይደለም። ወለሉ ላይ እንቅልፍ ይወስደዋል። ነገሮችን ይወረውራል፣ ይበሳጫል። መክሰስ ሲያገኝ ደስተኛ ይሆናል። እንደ ልጅ ነው።
8 ሰዓታት የቀረ ይመስለኛል እና ከዚያ ያንን በር እዚያ ይከፍታሉ እና እኔ ነፃ ነኝ። ተስፋ አደርጋለሁ፣ እጸልያለሁ፣ እባካችሁ 8 ሰዓት ይሁን። አሁን የመጨረሻዎቹን ጥቂት ሰዓታቶች ተኝቶ የሚያሳልፍ ይመስለዋል። ይህ እንደሆነ ያስባል። ስለዚህ ከባድ መንቃት ይሆናል በእውነት። እውነት ለመናገር አሳሳቢ ነው። ሌላ 2 ወይም 3 ሰዓት እሰጥሃለሁ። የመጨረሻ ምግቤን እመገባለሁና ከዚያ እዚህ እንወጣለን። የመጨረሻ ምግቡ እንደሆነ ተናገረ ይመስለኛል። እሺ ይህ አስቂ ነው፣ ምክንያቱም በእርግጥ በትክክል 24 ሰዓት ነው። በማንኛውም ሰዓት በዚያ በር በኩል ይገባሉ። ስለዚህ ቦታውን አጸዳለሁ። ትንሽ የተዝረከረከ ነው ታውቃላችሁ። ለማጽዳት ምክንያት ለመፍጠር እየሞከርኩ ነበር፣ ነገር ግን በእውነት ተሰላቸው። ወደዚህ ሙከራ ስገባ የበለጠ የአእምሮ ግልጽነት ያገኘው ምናልባት ስለ ራሴ ትንሽ የመማር ይመስለኝ ነበር። ነገር ግን በእውነቱ ይዤ የምወጣው ብቸኛው ነገር በማጓጓዣ ቀበቶ በር በኩል ነገሮችን የመረወር አዲስ ችሎታ ነው። ወይም ምናልባት ላይሆን ይችላል። ከ24 ሰዓታት በላይ የቀረበት ምንም አይነት ዓለም የለም። እዚህ ሌላ 24 ሰዓት ማሳለፍ አልችልም። ወሰኔ ላይ ደርሻለሁ። ነገር ግን ምንም አይደለም። 24 ሰዓት አልቀረም። ማመን እምቢ እላለሁ። ስለዚህ በማንኛውም ሰከንድ ጊዜ ለማሳለፍ መቁጠር እቀጥላለሁ። 1 2 3 4 5 6 7 8 9 10 11 12 13 14 15 16 5422 5423 5424 5425 በአምላክ እምላለሁ እዚያ ውጭ የሆነ ነገር ተሰማው። አዝኛለሁ። እዚህ መሆን አልፈልግም። ከዚህ ክፍል አውጡኝ። እዚህ መሆን አልፈልግም። ይህ በጭንቅ ሰብአዊነት ነው። Get me out of this room. I don't want to be here. This is barely human. አልጋ ላይ ተኝቷል። አይኖቹን ሸፍኗል። ምንም ደስታ የለም። ይህ በፍጹም ማየት የምፈልገው ነገር አይደለም። እንዴት ሊሆን ነው? አዲስ ሰው ሊሆን ነው። ይህ ሰው እንዳይሆን እሰጋለሁ። ወደ አለመስራት ወድቋል። በዚህ ቪዲዮ ውስጥ እንደገፋ ነው ገፍትረነው አናውቅም። ምክንያቱም ከማንኛውም የሰነኪ ሙሉ በሙሉ ተነጥሏል። ቀስ በሉ፣ ከእንቅልፍ እንደሚነቃ ትንሽ ልጅ። እሺ 10 ደቂቃ ቀርቷል። ስለዚህ እንዘጋጅ። አመሰግናለሁ። መልካም እድል። ልሞት ነው። 10 9 8 7 6 5 4 ቆይ ሱሪ እንኳን አላደረኩም። 3 2 1 ኦ አምላኬ። ሄይ ጂሚ፣ ይቅርታ ሱሪን እያደረኩ ነበር። እዚህ ውጭ ያን ያህል ብርሃን የለውም። እንዴት ነው ወንድሜ? በእርግጥ ትንሽ ማዞር ይሰማኛል። ታውቃላችሁ እብደት ነው። ነገር ግን ከዚህ ፈተና በኋላ ከሰዎች ጋር እንዴት መገናኘት እንዳለብኝ ረሳው። ወዴት እየሄደ ነው? በእርግጥ በደማቅ ብርሃን ላይ አለመመልከት እረፍት ይሰጣል። ኮርኒሱ እጅግ አስደናቂ ይመስላል። በጣም ረጅም ጊዜ ካየው ደስተኛ የሆንክበት አጋጣሚ ይሄ ነው። እውነቱን ለመናገር ለዘላለም 24 ሰዓት ሆኖ የሚቀር ይመስለኝ ነበር። ተከተሉኝ ወደ ውጭ። ፀሐይን ማየት እፈልጋለሁ። ኦ አምላኬ፣ ውጭ ጨልሟል። የውጭውን ዓለም ማየት በጣም ደስ ይላል።